በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳአለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ዘላለም ሥላሴ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በአምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ቆያችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ ርኅራኄው ለዘላለም የባህሪ ገንዘብ የሆነ አምላከ አማልክት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ ስሙ በድጋሚ የተመሰገነ ይሁን። እናታችን እመቤታችን አምላክ ድንግል ወላዲተ አምላክ ማርያም፣ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ዘላለም ሥላሴ የቸርነትን ስራ ለሁላችንም ይስራልን። ከአባቶቻችን በረከት ከእመቤታችን ጣዕመ ፍቅሯን መዓዛዋን ያሳድርብን። የሊቀ ነቢያት ቅዱስ ሙሴ የጻፈው ኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ያለውን ኃይለ ቃል እናነባለን። ኦሪት ዘፍጥረት ምዕራፍ 11 ቁጥር 1 የዓለም ሁሉ ቋንቋ አንድ፣ ንግግሩም አንድ ነበረ። እንዲህም ሆነ ከምስራቅም ተነስተው በሄዱ ጊዜ በሰናኦር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡባቸውም እንደ ድንጋይ፣ ጭቃቸውም እንደ ዝፍት ሆነላቸው። እርስ በርሳቸውም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ፊት ሁሉ ላይ ሳንበተን ስማችን እናስጠራው። እግዚአብሔርም የሰዎች ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ መስራትን አይተውም። ኑ እንውረድ፣ አንዱ የሌላውን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ቋንቋቸውን ለያየ፣ ከዚያም በምድር ፊት ሁሉ ላይ በተናቸው። ከዚያም በኋላ ከተማይቱንና ግንቡን መስራቱን ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ፊት ላይ እነርሱን በትኗቸዋል። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሕንፃ ሰናኦር ብለን ጥቂት ነገሮችን እግዚአብሔር እንደፈቀደ ለመመልከት እንሞክራለን። ትምህርታችን ከመጀመራችን በፊት ግን አንድ ሁለት ነገሮችን ላንሳ። የመጀመሪያው በዓለ ጥምቀት እየደረሰ ነውና ለበዓለ ጥምቀት አስፈላጊውን የሆነ ዝግጅት ማድረግ ይኖርብናል። ብዙዎቻችን ለበዓለ ጥምቀት ዝግጅት የምናደርጋቸው ነገሮች በሙሉ ቁሳቁሳዊ ናቸው። ቲሸርት ማሰራት፣ ልብስ ማሰፋት፣ ልብስ ማጠብ፣ መዝሙር ማጥናት ራሱ ለእኔ ቁሳዊ ዝግጅት ነው። ቁሳዊ ዝግጅት ነው። ምክንያቱም መዝሙሩ የምናጠናው በእውነቱ ለእግዚአብሔር መስዋዕት አድርጎ ለማቅረብ እንዳልሆነ ታውቁታላችሁ። ከዛ ውጭ ደግሞ በዚህ በፊት ሚካኤል አካባቢ ያላቸው ወንድሞች ደግሞ ያ የሚጎተተውን ነገር ለዓይነ ሥጋ በጣም የሚስበውን በብዙ ድካም ትሰራላችሁ። ነገር ግን አባቶቻችን የሁሉም ነገር መሰረቱ አንድ ነው ይላሉ። እግዚአብሔርን የማታውቁ የእግዚአብሔር ሰራተኞች አትሆኑ። የምንዘምረው ለማን ነው? ንገሩኝ። ያን በጣም አድካሚው ስራ የሚቆተተው ነገር የሚሰራ ለማን ነው? ነጭ ብንለብስ ለማን ነው? ለእግዚአብሔር ከሆነ ግን በመጀመሪያ ደረጃ እግዚአብሔር ይቀበለዋልን አይቀበለውም ብሎ መጠየቅ ይገባል። እግዚአብሔር የሚፈልግ ልባችን ነው፣ ገንዘባችን ነው።
እግዚአብሔር ልባችንን ቆሽሾ አይቶታልና ልባችን ለእግዚአብሔር የሚሆነው ምን ስናደርግ ብቻ ነው? ንስሐ ስንገባ ነው። ንስሐ ሳንገባ ጥምቀት ብናከብር ፉርሽ ነው፣ ከንቱ ነው። እንኳን ሌላ እንደ ሕዝብ ስለምናደርገው ነው እንጂ ከነገ ጀምሮ የ40 ቀን የምህላ ማጠቃለያ ከነገ ጀምሮ 3 ቀን ጽላት ታቦተ ኢየሱስ ክርስቶስ በጣም ከረጅም ጊዜ በኋላ ሊወጣ ነው። ለ3 ቀን ቅዳሜን፣ እሁድን፣ ሰኞን በዘወትሩ ሰዓት የዘወትሩ ቦታ አውደ ስም የሰማዕታት አደባባይ ዣን ተከል ዋርካ ጎን ላይ አደባባይ ኢየሱስ ፋሲል ግንብ ፊት ላይ እዚያም የምናደርሰው ሰዎች በተሰበረ ልቡና ትናንት ላይ ትምህርት የነበራችሁ ሰዎች እዚሁ ላይ ሰዎች ሰብረናችኋል ይሉናል፣ ግን ገና አልተሰበርንም። የሰው ልጅ ከተሰበረ በነፍስ ከሆነ ልቡ ነው መሰበር ያለበት። ያ ማለት ጸጸት የገባው ልብ ያስፈልገዋል። አልተሰበርንም፣ በልቡና አልተሰበርንም። ገና መሰበር ይቀረናል። ገና በደንብ እንሰበራለን። ትናንት ላልነበራችሁ ልጆች ልድገምላችሁ፣ ገና በደንብ መሰበር አለብን። ይህን ማወቅ አለባችሁ። ሁላችንም አልተሰበርንም፣ ገና መሰበር አለብን። እንደ ስጋም አልተሰበርንም። እንደ ስጋ ሰው ሲሰበር ባሪያ አጎብዳጅ ነው የሚሆነው። ከሁለቱም የለንም፣ ገና አልተሰበርንም። ሰብረናችኋል ያሉ ሰዎች ተሳስተዋል። የስጋችንን ትተው ልባችን ግን ሊሰብሩት ይገባ ነበረ። የሰው ልጅ 2 ምርጫ ነው ያለው። ወይ እንደ ወንድ ሱሪን ታጠቅ፣ ወይ እንደ ክርስቲያን ንስሐ ግባ፣ ልብህን ስበር። ወይ እንደ ወንድ ጠላትህን ወገቡን ስበረው። ይሄ ሲሆን ግን ከእግዚአብሔር ጋር ተጣልተህ ነው። ምክንያቱም ያለ ንስሐ የምትሰራው ነገር ሁሉ ከእግዚአብሔር ጋር ስለሚያጣላ። ካልሆነ እንደ ክርስቲያን ልቦናሽን መስበር ነው። ስለዚህ በዓለ ጥምቀትን ከማክበራችን በፊት ንስሐ እንግባ፣ እንጸጸት፣ እናልቅስ። ከነገ ጀምሮ የ3ቱን ምህላ መሳተፍ ብቻ ሳይሆን ከልብ እንጸጸት። እግዚኦ እንበል ከልባችን። አቤቱ ማረን እንበለው። ዝም ብለህ ዜማውን ስላልከው እግዚአብሔር ምህረት አይወርድልም። ምህላ አይደለም ምህረት የሚያመጣ፣ ጸጸት ያደረበት ምህላ ነው ምህረት የሚያመጣው እንጂ 40 ዓመት ብትማለል የምትፈጥረው ተአምር የለም። 40 ዓመት ብትማለል። ምክንያቱም የይምሰል የልማድ ምህላ በእግዚአብሔር ፊት ቁም ነገር የለውም። የጎንደር ምህላ ቁም ነገር የሚሰራው በእኔና በእናንተ ምክንያት አይደለም። አንደኛ እናንተ የማታውቋቸው ደጎቹ ስላሉ አብረው የሚማለሉ፣ ሁለተኛ እናቶቻችን በተሰበረ ልቦና ስለሚጮሁ ስለነሱ ነው ምህላውን ተስፋ የምናደርገው ከፈጣሪ ቸርነት በታች እንጂ በእውነት ካህኑን፣ ዲያቆኑን፣ ወጣቱን ተስፋ አድርገን አይደለም። ካህናትን ታቦት ለማውጣት ለምነን አንዳንዴም እስከ ጉቦ ሁሉ ተደርሰው ነው ታቦት አውጡልን ለማለት እንኳን በግልጽ ለምን እንደብቀዋለን? ለምን መስቀል አውጡና እንማለን ብሎ እንኳን ልመና ነው። መስቀል ለማውጣት ተለምነው፣ ኩራተ ርሱን ለማውጣት ተለምነው፣ ካባ ለመልበስ ተለምነው፣ ማይጠንት ለማጠን ተለምነው። እንደዚህ ነው እግዚአብሔር የሚለመነን የሚሰማን። እንደዚህ ነው። እኛም ታውቁታላችሁ የምንሰራውን ስራ እና ይህን አደራ አንደኛ ልላችሁ እፈልጋለሁ። ሁለተኛ ትናንት ነካክቼው ነበረ። እዚህ ጉባኤ ላይ አገልግሎቱን ጠብር ግፍ አድርጋችሁ ትታችሁታል። ሙሉ በሙሉ 2 ወይ 3 ልጆች ናቸው አለፍ ቀደም እያሉ የሚመጡ። በመጀመሪያ ደረጃ እናስቸግራችሁና 6 ቁልፍ የያዛችሁ ሰዎች መልሱልን። የሚቀድመው ነገር እሱ ነው። ቁልፍ የያዛችሁ ሰዎች መልሱት። በምን መብታችሁን ያደራሽ ቁልፍ የምትይዙት? ምን ልትሰሩበት? ጠብታ አገልግሎት የማታገለግሉ እናንተ ቁልፍ ተሸክማችሁ የምትዞሩ ለምንድን ነው? ማናችሁም እናውቃችኋለን። በስም መጥራት ትችላለህ። መልሱ። ለሚሰራ ሰው ስጡልን። ትናንት ስመጣ 11 ከ25 ነው። ፍም አልተፈመም። ይቅር ተብሎም ተወስኖበት ይመስለኛል። ኋላ መጥቼ አፍሙ ብዬ ነው እንደገና። ከዛ አንድ ቀን በፊት 11 ከሩብ 11 ከ20 ዝግ ነበረ፣ አልተጀመረም። ጭራሽ ዝግ ነው፣ ቁልፍ ነው። ስለዚህ ደጋግሜ እንደምላችሁ ታስታውስ እንደሆነ የዛሬ ሳምንት የሁለት ሳምንት ራሴን በጣም እየታገልኩት ነው ዝም ለማለት።
አሁንም ከዚህ በኋላ ባልናገር እመርጣለሁ። ግን የማትሰሩ ልጆች ቁልፉን መልሱ። አንደኛው ማሳሰቢያ ይሄ ነው። ከዛ በኋላ ፈቃደኞች ካላችሁ እንደባለፈው ከሰኞ እስከ እሑድ ተያዙና አስተባብሩ። እኔ በግልጽ ልንገራችሁ፣ ካልሆነ ምህላውንም ቢሆን አቆሙት። ማለት እንዲህ አድርጋችሁ ተማላችሁ ምህረት እናገኛለን ብላችሁ ታስባላችሁ፣ ተስፋ ታደርጋላችሁ። ይሄ እኮ በእግዚአብሔር ላይ መቀለድ እኮ ነው። እንዴት ትዘብታላችሁ በፈጣሪያችሁ ላይ? እንዴት በአገልግሎትን ያክል ትጫወቱበት? ቤተክርስቲያን ይህንን ያክል መከራ ባለችበት የማታውቁ ናችሁ ነው እንዴ? ስንት ሰዓት ላይ እንዳለ ነው? ምን እያሳለፍ እንዳለን የማታውቁ ናችሁ ነው? ደልቶን ነው እንዴ የፊታችሁ ቆመን የምንለፈልፍ? አብረናችሁ ቆመን ምህላ የምናደርስ? ምህላ ማድረስበት ቦታ ጠፍቶኝ እኮ አይደለም እናንተ ጋር መቆሙ። ቀላል እኮ አይደለም። እስኪ ካህናቱን እናብራችሁ አብረን አድርሱ በሏቸው። እስኪ ይመጣሉ። ከኩታር ጋር ተሰልፎ ምህላ የሚያደርስ ስንት ሰው ታገኛላችሁ? ሌላ ምህላ ማድረሻ ቦታ ጠፍቶ እኮ አይደለም። እናንተ በትበረቱ እኮ ነው 9 ዓመት ሙሉ እዚህ ቆመን የምንለፈልፈው፣ አብረናችሁ ቆመን የምንጮኸው። ምን ታረጉልናላችሁ? ትናንት ተናግሬያለሁ፣ ዛሬም ልድገምላችሁ። ምንድነው እየሰራን ያለ ነው? ህፃናት እንዳትሉ ትታችኋቸዋል። ምህላ እንዳትሉ ትታችሁታል። ምን እሺ ሌላ ምንድነው እየሰራችሁ ያላችሁት? ዳቦ እንዲጋገር ስናደርግ የነበርኩ እናንተ በረከት እንድታገኙ ነው እንጂ እኮ ሳንቲም ቸግሩን አይደለም። ዳቦ ብትጋግሩ ክብሩ ለእናንተ አልነበረ? ስለዚህ እኔ ከዚህ በኋላ አላስገድድም። ግን ከቻላችሁ ለ7 ቀን 7 ሰዎች ተያዙልንና አስተባብሩ። ክብሩን ከፈልጋችሁት። አይ ካላችሁ ግን እኔ ሲጀመር ሰብሳቢያችሁም አይደለሁም፣ አለቃችሁም አይደለሁም። እኔ እንኳን ያልመሰረትኩትን ማህበር እድሜ ልኬን የደከምኩበት ቦታ ላይ እኮ አንድም ሰው አንተ ውጥ አንተ ግባ ብዬ አላቅም አልላችሁም። የመጨረሻ ውሳኔ የሚሆነው ማስተማሪን ማቆም ነው። ሌላ ነገር የለውም። ሌላ ቦታ አስተምራለሁ፣ ካልሆነ አርፋለሁ፣ ወህላለሁ። ለምን መሰላችሁ? ቀላል ነገር ነው እንደምታዩት። ከዚህ በላይ ምን እንድንሆን ነው የምትጠብቁት? ሀገር ቤተክርስቲያን ከዚህ በላይ ምን እንዲሆኑ ነው የምትጠብቁት? ትንሽ አይሰቀጥታችሁም? እዛ ወገኖቻችሁ እየታረዱ መጥቶን እኮ ምህላ ለመጮህ ምን እናድርግ ምን ተነግበር ብላችሁ እኮ መጣችሁ አትጠይቁ? ሲሆን ጧት ማታ እዚህ መገኝ ደግሞ የሚገርማችሁ በስራ እንዳታመካኙ እግዚአብሔር ሲፈርድባችሁ አብዛኞቻችሁ ስራ ፈትናችሁ ታውቁታላችሁ። እስከዚህ ድረስ ደርሼ ልናገር እስኪ። የረባ ስራ እንኳን የላችሁም አብዛኞቻችሁ። አሁን ድሮ ያኔ ጠንካራ ያላችሁ ግን ገንዘብ ከኪሳችሁ እንደ ሌላ ነገር ነበር የሚፈላ። በስጋም በነፍስም ድሃ ስትሆኑ አይቆጫችሁም? ለምን? ማን እንዳለበት የተለየ? ሁላችንም እኮ የራሳችን ስራ ያለን ሰዎች ነን እኮ። ከእናንተ 10 እጥፍ ባተሌ ቢዚ የሚያደርግ ጉዳይ ያለብን ሰዎች እኮ ነን እኛ። ስራ ፈት እኮ አይደለንም። እዚያው እናንተን ለማስተማር እንዴት ብዬ እንደመጣው ማስረዳት አለብኝ። ከዛ ከላይ ከጓ ተራራ መኪና ጥቼ እንዴት እንደመጣው ልናገር? በእግሬ ስንቴ እንደምሮጥ ጉባኤ ለመድረስ ልናገር? ምን ያደርጋል? እኔ ምን አገኛለሁ እዚህ መጥቼ እናንተ ጋር ለፍልፌ እናንተን አስተምሬ ምን እጠቀም? 9 ዓመት ሙሉ አስተምሬ ምን? እለት እየዘቀጥኩ ነው የሚሄደው። በእግዚአብሔር ፊት እየተዋረድኩ ነው የሚሄደው። ክርስትና እየጠፋ ነው። ውዳሴ ከንቱ እየበላኝ ነው የሚሄደው። ምንም ትርፍ አላገኘሁም እኮ ነው እናንተ በማስተማሪ። አርፌ ብቀመጥ እኮ ነው የሚሻለኝ። እኔ ይህንን ያክል የምናገረው ጥሩ አይደለም። እንዲያው ለምንፈልገው ነገር ታዛችሁ ሀገርና ቤተክርስቲያንን ለማገልገል ለሚሰራ ለትልቅ ስራ ትሆኑናላችሁ ብለን ስናስብ እንደገና ወርዳችሁ ትቢያ ላይ ትገኛላችሁ። ባለፈው ተናግሬ እንኳን በማግስቱ ይኸው እንግዲህ መስክሩ የነበሩ 2-3 ልጆች እንደዛ ተቆጥቼ በማግስቱ እኮ ማን እኔ ጋር ምህላ ያደረሰው ልጅ ማን? አንድ ልጅ ነው እኔ ጎኑ ነው ምህላ ያደረሰ አልነበራችሁ? የሚያሳዝነው ነገር እዚህ ምህላ እየተደረሰ እናንተ እዛ ተቀምጣችሁ ታወራላችሁ ድንጋይ ላይ። ምን ልላችሁ ፈልጌ ነው፣ ከዚህ በኋላ ድጋሚ አልናገርም። የመጨረሻ ውሳኔ የሚሆነው ሙሉ በሙሉ ከዚህ ጉባኤ መውጣት ነው። ምክንያቱም የአገልግሎት በር በጣም ብዙ ነው። መጽሐፍም ይላል ተናግሬ ለፍልፌ ለውጥ ከሌለ እስኪ ደግሞ ሌሎችን ልሞክራቸው። እዚህ እናንተ ጋር በምጮህበት ሰዓት እኮ ልጆች ተሰብስበው ገፍቻቸው ነው የመጣሁት እኮ። የራዳ ወጣቶች አደባባይ ኢየሱስ
ትቻቸው ነው የመጣሁት። እነሱም ማስተማር ይቻላል እኮ። ያስተማር ያለሽ የሚል ስንት አለ እኮ። ስለዚህ ካልሆነ እንዳልኳችሁ እኔ በማናችሁ ላይ አልወሰንም። ከዚህ በላይ ትርፍ ልናገራችሁ አልፈልግም። ከዚህ በላይ ትርፍ ብሄድ ምን ያደርጋል? መቀያየም ነው። እንደ አስተማሪ ሳይሆን እንደ ጓደኛ ማቅረቤ ብዙ ሞክሬያችኋለሁ፣ ታውቁታላችሁ። ስለዚህ ከሰራችሁ ስሩ፣ ካልሰራችሁ ግን እኔ ምህላ አቆሙ አታቆሙ፣ ማህበር አስቀጥሉ አታስቀጥሉ ቀላል ነው። ብትሰሩም ስሩ፣ ባትሰሩም ተዉት። እኔ ወደ ሌላ መስመር እሄዳለሁ። ከዛ እንዳሻችሁ ነው እና እኔ ከዚህ በላይ ባልል እመርጣለሁ። በቅድስት ሥላሴ በዓል የፈጣሪን ነገር መናገር እያለብኝ ራሴን ብዙ ጊዜ ልቆጣጠረው ሞክሬያለሁ። ራሴን ይሄ ሁሉም ምጮኸው ግን ለእኔ ምንም ልታደርጉልኝ፣ ለቤተክርስቲያን ምንም ልታደርጉላት፣ ለጉባኤው አይደለም። እናንተ ስለተጎዳችሁ ብቻ ነው። እናንተ ስለሞታችሁ ነው። ሊቆጫችሁ ይገባል። የዛሬ 4፣ 5፣ 6 ዓመት የነበራችሁ ስም እስኪሰቡት ማህበር እንደ ሰለስቱ ምዕት እየተባለ እነሱ ናቸው ጾማቸው፣ ጸሎታቸው። እስኪ ሙሉ ቀን መጽሐፍ ለማንበብ የምታደርጉት ጥረት፣ ጸሎት ላለማስታወል አዳር እዚህ የምታደርጉት እሱ ሁሉ ትዝ አይላችሁም? አንድ ሰሞን እኮ እኔ ማስተማር ማቆም አለብኝ። እንዳሁኑ አይደለም። እኔ ማስተማር ማቆም አለብኝ። እነዚህ ልጆች በምግባር ይበልጡኛል። እንዴት በምግባር የሚበልጡኝን አስተምራለሁ ብዬ እኮ ራሴን ወቅሼ ማስተማር ላቆም ነበር እኮ አንድ ሰሞን። እስከዚህ ድረስ ነበር እኮ። ዛሬ ውርዳችሁ ትቢያ ላይ። ስለዚህ ባካችሁ ይሄንን የምላችሁ ነገ ከሚጠፋው ማህበረሰብ መካከል እንዳትሆኑ። እግዚአብሔር ከጸጋው ሲያጎድልና ሲጥላችሁ እንዴት እንደሆነ አታውቁትም። አንድ እውነት ልንገራችሁ፣ ዕለት ዕለት የሚቆጣጠራችሁ ሰው ስለሌለ እኔ ፈጣሪን አመሰግናለሁ። ለእያንዳንዷ የየዕለት ጥፋት የሚቆጣጠሩ አበው የእግዚአብሔር ሰዎች ስላሉ አመሰግናለሁ። ተቆጣጣሪ አጣችኋል። ስለዚህ ብትችሉ አሁን ሰኞ ገለያዝ ማክሰኞ ገለያዝ አልልም። በራሳችሁ ፍላጎት አብርሃም ካለ አለ አብርሃም ለአብርሃም አንተ ራስህ አንድ ቀን ትይዛለህ ከሰኞ እስከ እሑድ። ሌሎቻችሁ ተቦዳድናችሁ በአብርሃም አማካኝነት እገሌ ገሌ ቀን ይዟል ብሎ ይንገረኝ። ካልሆነ ግን በምትወዱት ነገር እንለምናችኋለን። መቼም በፈጣሪ ሳልልም ቁልፉን መልሱለት። ያስቀረጻችሁም ኦሪጂናሉን ያዛችሁም መልሱለት። ፍላጎት ከሌላችሁ መልሱለት። ከዛ በኋላ ለልጆቹ እንስጣቸው። እነዚህ አሁን ለጊዜው ምህላ እያዳረሱን ላሉ ልጆች ይሰጥ በቃ። ኋላ ውሎ አድሮ ፍህሙም ቀርቶ ቢሆን ዝም ብሎ የሚደረስ አይ ካልሆነም በጊዜ ሂደት እንደ ፍላጎታችሁ እንደ ውሳኔያችሁ ምንም ያስጀምር ነው እኛ ብንሆንም ግን እንደ ውሳኔያችሁ ይቅር ካላችሁ መቅረት ትችላለች። በነገራችሁ ላይ መተው ከፈለጋችሁ የቃና ዘገሊላ ዓመት ከ6 ወር ይሞላዋል። ማቆም ትችላላችሁ ከፈለጋችሁ። ምክንያቱም አጓጉል መሳም የመንከስ ያክል ነው። እንደዚህ ያለ አገልግሎት ለእግዚአብሔር ሎቱ ስብሐት እንደ ስድብ ነው የሚቆጠረው። አንጀታችን እየተቃጠለ ማገልገል ባለብን ወቅት ላይ እንዲህ መሆን የለብንም። ከዚህ በላይ ምንም አልልም። የሚቀጥለውን ሳምንትና 2 ሳምንት አይቼ እኔ ራሴን ውሳኔ ወስናለሁ። ያለው ነገር ታሳውቀኛለህ። ብትመልሱ ምንም አልልም። ተራ ብትገቡም ባትገቡም ምንም አልልም። የራሴን ውሳኔ ብቻ መወሰን ነው። ሌሎቻችሁ የምንማማርበትን ጉባኤ እናሰናዳለን። ውሳኔን ካሳወቅኩኝ እዚሁ ጉባኤ ያሳወቃችሁ ሌላ ጉባኤ እናሰናዳለን። ካልሆነ ወደ ሌላ ቦታ እንድትሄዱ እናደርጋለን። በከንቱ መድከም ስለሌለብን ፍሬ ለሌለው ነገር እግዚአብሔር አምላካችን ሁላችን በቸርነቱ ይርዳን። ወደ ምስጢረ ሥላሴ እንምጣና የህንፃ ሰናዖር ብለን ጥቂት ደቂቃዎች እንግዲህ ዋናውን ሰዓት ይወስዶብናል። በሚቀሩን አንድ 10-15 ደቂቃዎች ደግሞ 2 ነገሮችን አንደኛ ስለ ምስጢረ ሥላሴ ጥቂት ነገሮችን እናንሳ። ጥቂት ለሱ መነሻ እንዲሆነን ደግሞ ዛሬ ሊባሉ ከሚገባቸው የአርኬ ክፍሎች መካከል በተለይ በግዕዝና በአራራይ ዜማ የእዝሉን ትናንት ሞክረነው ነበርና ሰላም ለአብ ገባሬ ኩሉ ዓለም፣ ሰላም ለአብ ዘእምቅድመ ዓለም ነጋሲም ይላሉ፣ ነጋሲም ይላሉ። ሰላም ለኩልያቲክሙ ለሮያን በአካል የምትለውን ሦስቱን አብረን እስኪ ቅድስት ሥላሴ እናመስግን። ሰላም ለአብ ሞክሩ። ገባሬ ኩሉ ዓለም
ቅዱስ ሰላም ለማርያም ሰላም ወለመላእክት ሰላም ሰላም ለነቢያት ወለሐዋርያት ሰላም ለሰማዕታት ሰላም ወለጻድቃን ሰላም ሰላም ለአብ ዘእምቅድመ ዓለም ነጋሴም ለወልድ ሰላም ሥጋ ማርያም ለባሴም ወለመንፈስ ቅዱስ ሰላም ኃጢአተ ዓለም ደምሳሴም ኃይልየ ሥላሴ ወፀወንየ ሥላሴ በስመ ሥላሴ ቀጠቅጥ ከይሴም ሰላም ለኩልያቲክሙ እለ እሩያን በአካለ ዓለመክሙ ሥላሴ አመሃወፀ ለሳይል እምኔክሙ አሃዱ እግዚአብሔር ቃል ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተሰቅለ ዘር እናስተካክል። ወበቀራንዮ ተተክለ መድኃኒት መስቀል ሰላም ለአብ ሰላምታ አምልኮ ስግደት ሰጊድ ይገባል። ገባሬ ኩሉ ዓለምን ሁሉ የፈጠረ ነውና ለወልድ ሰላም ዓለምን ለፈጠረ ለወልድም ሰላምታ ስግደት አምልኮ ይገባል። ወለመንፈስ ቅዱስ ሰላም ዓለምን ለፈጠረ የባሕርይ አምላክ ለሆነ ለመንፈስ ቅዱስም ሰጊድ ምስጋና አምልኮ ውዳሴ ይገባል። ለማርያም ሰላም አምላክን በድንግልና ጸንሳ በድንግልና ለወለደች ምክንያተ ድህነት ለሆነች ለድንግል ማርያም ሰላምታ ይገባል። ወለመላእክት ሰላም ለንጹሐን በተልእኮ በትጋህ ለሚኖሩ ለቅዱሳን መላእክትም ሰላምታ ምስጋና ይገባል። ሰላም ለነቢያት በትንቢት በተልእኮ በስደት በእንባ በተስፋ በትሕትና በንጽህና ለኖሩ ለነቢያትም ሰላምታ ምስጋና ይገባል። ወለሐዋርያት ሰላም በስብከተ ወንጌል ሕማመ ክርስቶስን ተሸክመው ዓለምን ለዞሩ እንደ ዘራኢ ወንጌልን ለዘሩ ለሐዋርያትም ሰላምታ ምስጋና ይገባል። ለሰማዕታት ሰላም የክርስቶስን ፍቅር ተሸክመው መከራ ለተቀበሉ ለሰማዕታት ወለጻድቃን በትዕግስት በተጋድሎ በፍቅር በበጎነት በምጽዋት ለኖሩ ለጻድቃንም ሰላምታ ምስጋና ይገባል። ሰላም ለአብ ዘእምቅድመ ዓለም ነጋሴ
ዓለም ሳይፈጠር እግዚአብሔርስ ንጉሥ ውእቱም ቅድመ ዓለም እንዳለ መዝሙረኛ ቅዱስ ዳዊት በመዝሙር 73 ላይ ዓለም ሳይፈጠር ንጉሥ ለሆነ ለእግዚአብሔር አብ ሰላምታ፣ ምስጋና፣ ውዳሴ፣ አምልኮ ይገባል። ለወልድ ሰላም ሥጋ ማርያም ለባሲም ቢል የቀና የድንግል ማርያምን ሥጋ ለተዋሃደ እንዲያም አድርጎ ላዳንን ለወልደ እግዚአብሔርም አምልኮ፣ ውዳሴ፣ ሰላምታ፣ ምስጋና ይገባል። ወለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ የዓለምን ኃጢአት ለደመሰሰ መንጽሒ የሚያነጻ መስተፍስሒ ደስ የሚያሰኝ ከሳቲ ምስጢርን የሚገልጥ ለሆነ ለመንፈስ ቅዱስ ይቅር ባይ ለሆነ ለመንፈስ ቅዱስ አምልኮ፣ ውዳሴ፣ ምስጋና፣ ሰላምታ ይገባል። ኃይሌ የሥላሴ ኃይሌ ማን ነው? የሥላሴ ነው። ኃይሌ ሥላሴ ነው። ወፀወኔ ሥላሴ መጠጊያ አምባዬ ሥላሴ ነው። በስመ ሥላሴ ቀጠቅጥ ከይሴ ጥንተ ጠላቴን ዲያብሎስን ከይሲውን ዘንዶውን የሥላሴን ስም ጠርቼ ረግጠዋለሁ፣ ቀጠቅጠዋለሁ ይላል። የሥላሴን ስም ከሚጠራ ሰው ቤት አጋንንት አይገቡም፣ ከሰውነቱ አያድሩም፣ ኃጢአትም አያሰሩትም። ይሄን በአባ ጳውሊ ዘሰሎንቄ ገድል ላይ ተጽፎ ተመልክተነዋል። ስመ ሥላሴን መጥራት ግን በከንፈር አይደለም፣ ከልብ በሆነ አምልኮ ነው። ከልብ በሆነች አምልኮ በፍጹም ፍቅር በእምነት ሥላሴን መጥራት። ሥላሴ ሰላም ለኩልያቲክሙ እለ ሩያን በአካል እግዚአብሔር ቅዱስ ጎርጎርዮስ እንዳለ ሥላሴ በአካል በስም በግብር የካዊን ግብር ነው ሶስት እንላለን። በባህሪ በሕልውና በፈቃድ በአምልኮ በአምላክነት አንድ እንላለን። ለዚያ ነው እለ ሩያን በአካል ፍጹም መልክ ፍጹም ገጽ ፍጹም አካል ስላላቸው ሥላሴ። ኩልያቲክሙ ያለው የምስጢር አነጋገር ነው፣ ስለ ኩላሊት አይደለም። ሶስቱም በየራሳቸው ፍጹም መልክ ፍጹም ገጽ ፍጹም አካል ያላቸው ስለሆነ እለ ሩያን በአካል ዓለምክሙ ሥላሴ ያማወፀ ለሳይል የፈጠሩት ዓለም በድሎ ወደ ምድረ ፋይድ በወደቀ ጊዜ የሰው ልጅ ለምህረት ለጉብኝት ቸርነትን ይዘ በመጣ ጊዜ እምኔክሙ አሐዱ እግዚአብሔር ቃል ይኸውም ከእናንተ ከሦስቱ አካላት አንዱ አካላዊ ቃል ነው። እንዲህ በሆነበት ወራት ተፈጸመ ተስፋ አበው በማርያም ድንግል የአባቶች ተስፋ በድንግል ማርያም ተፈጸመ። ወበቀራንዮ ተተክለ መድኃኒት መስቀል የአባቶች ተስፋ ሲፈጸም ደግሞ በቀራንዮ መስቀል ተተከለ፣ ክርስቶስ ተሰቀለ፣ ዓለምን አዳነ፣ ሞቶ ተነሳ፣ አረገ፣ ዳግመኛ እመጣለሁ አለ በሕያዋን በሙታን ላይ ለመፍረድ። ይሄ ምስጋና ክፍል ነው። ከዚህ ውጭ ግን ቅድስት ሥላሴን አምላካችንን ብዙ ጊዜ በተለመዱና ግን ሊታረሙ በሚገባቸው አጠራሮች እንጠራለን። ከመዝሙር ጀምሮ ለምሳሌ በገና መዝሙር ሥላሶች የሚል አይነት አጠራር እናያለን። በእርግጥ የዋህነት አጠራር ከሆነ ዘንዳ ማረም ይገባል። ግን ደግሞ ጨርሶ ደግሞ ለከፍተኛ ወቀሳ መዳረጊያ አናደርገውም። እዚህ በፊት እንደነገርኳችሁ ደህና ዋላችሁ። ወቀሳው ተሰምቷችሁ ነው። ገሃነመ እሳት ከምትገቡ የእሳት ዛንጅር አምጥቼ በእሳት ዛንጅር አንገታችሁን አስሬ ብቆርጠው ራሱ ይሻላችኋል። ምክንያቱም የሁሉ በሽታ ምንድን ነው? ተግሳጽ አንወድም። ሁልጊዜ በነገራችሁ ላይ ውዳሴ ከንቱ እኮ አይደለም። የኛ ውዳሴ ከንቱ ማለት ነው ሰው ሰርቶ ሲመሰገን ነው አይደለም? እንዴት ዋላችሁ? ምንም ሳንሰራ መመስገን መሻት ማለት እኮ ዲያብሎሳዊነት ነው። ውዳሴ ከንቱ አይደለም። ሰይጣን አመስግን ሲሉት ምን አለ? አመስግኑኝ አይደል? ስገድ ሲሉት ስገዱልኝ አለ። ለዚያ የሚያበቃው ነገር አለ የለውም። ጻድቃን ሰማዕታት ሊቃውንት አባቶቻችን ሰርተው አመስግኑኝ ቢሉም እሺ ውዳሴ ከንቱ ቢያጠቃቸው እኛ ምን ሰርተን ነው ምስጋና የምንሻ? ንብ ማር የሌለው ቀፎ አመስግኑኝ ይላል። ደህና ዋላችሁ። እኛ ውስጥ ንብ አለ የለም? ማር አለ የለም? ባዶ ቀፎ። ንቢቱንም እናስገባት። ችግሩ ንቢቱ ተግሳጿ ናት።
ንብ ማር ብቻ ሳይሆን ምን አላት? ትናደፋለች። ማር ከፈለክ የግድ ምን መታገስ አለብህ? አዎ ንክሻዋን መቻል አለብህ። መነደፍህን መቻል አለብህ። ተግሳጽን ከጠላህ ከእግዚአብሔር ጸጋ ትጎድላለህ። ለዚያ ነው ወልዴ ኢታስተአጽብ ተግሳጽ እግዚአብሔር፣ የእግዚአብሔርን ተግሳጽ አታቃልል። እስመ ለዘአፍቀረ እግዚአብሔር ይገሥጽ። ሰሎሞንም ጠቢቡ ቅዱስ ሰሎሞንም ቅዱስ ጳውሎስም እግዚአብሔር የሚገሥጽ የወደደውን ነው። እኔም እኮ የምጮህባችሁ በወድ እንጂ ብጠላችሁ አይደለም። ብጠላችሁ ኖሮ መቼ መጣ ነበር? ምን አተከረኝ እዚህ ወንድሜ፣ ጠዋት እስከ ማታ ስራው እየመጥቼ እንደዚህ ነው ምተክር። እንደገና እዚህ የፍቅር ነው የጠብ አይደለም። እንደ አንዲት ነገር ልንገራችሁ ብዬ ነው። የሰው ቃል ለምሳሌ ስላሴዎች ስንል ቀስ ብሎ ማረም ነው። ለምሳሌ አንድ የሥራ ባልደረባዬ እናቴ ስትጸልይ የፈጠርከኝ ሚካኤል አባቴ እንደፈጠርከኝ አትጣለኝ ትላለች እና በጣም ይነደኛል። ለምንድን ነው አንቺ? ሚካኤል እኮ ፍጡር ነው። አይ የዘመኑ ትውልድ አይ ልጄ ጴንጤ ሆኖብኛል። ማታመጡት የለ ደግሞ ብረብር አዲስ ትምህርት አመጣብኝ ብለህ አትሰማኝ። ምን ይሻለኝ? ተዋቸው እባክህ። ምን ያጨቃጨቃህ አንተ? ተዋቸው። እሱ ቅዱስ ሚካኤል አቃንቶ ይሰማላቸዋል። ያቃንቶ ይሰማዋል። አስተካክሎ እግዚአብሔርም አስተካክሎ ይሰማዋል። ማስተማር ካስፈለገ ደግሞ መምህራን ይንገሯቸው። ምክንያቱም ለራሱ ያልተማረ ወጣት ምን ያስተምራል? ፊታውራሪና ደጃዝማች የሚባሉ እዚህ በፊት የነገርኳችሁን ላስታውሳችሁ። ፊታውራሪና ደጃዝማች የሚባሉ ታላላቅ ኢትዮጵያ የጦር መሪዎች፣ ፊታውራሪ በጣም ምሁር ናቸው፣ ደጃዝማች ያልተማሩ ናቸው። እስቲ እንደው በሞቴ ጥያቄ ልጠይቃችሁ፣ ከፊታውራሪና ከደጃዝማች ማን ነው በማዕረግ የሚበልጥ? ደጃዝማች። ፊታውራሪ 36 የስልጣን ተዋረድ በጥንቱ የኢትዮጵያ የጦርና የነገስታት ስርዓት ነበረ። ከንጉሠ ነገስቱ እስከ ምስለኔውና ጭቃ ሾሙ ማለት ነው። 36 ማዕረጎች አሉ በመካከል። ባላምባራስ ምን ማለት ነው? ባለ አምባ ራስ ምን ማለት ነው? ቢት ወደድ፣ ብህት ወደድ፣ በሁት ወደድ ምን ማለት ነው? ራስ ምን ማለት ነው? ደጃዝማች፣ ቀኛዝማች፣ ግራዝማች፣ ፊታውራሪ፣ ብላታ፣ ብላቴን ጌታ ምን ማለት ነው? ልጅ፣ ልዑል፣ አቤቶ፣ አቶ ምን ማለት ነው? አቶ እኮ ማዕረግ ነው። እያንዳንድ ዝም ብለህ ዛሬ በየመስሪያ ቤት መጠራሪያ አድርገዋል። ደጃዝማች ይበልጣል ሁሉ ነው አላችሁ። ከፊታውራሪ ደጃዝማች ነው ከፍ ያለው ማዕረጉ እና ደጃዝማቹ ትምህርት የላቸውም፣ ግን በስልጣን ከፍ ያለው ፊታውራሪው ትምህርት አላቸው፣ ዝቅ ያለው ነው እና ሁልጊዜ ደጃዝማች ሲጸሉ የፈጠርከኝ ጊዮርጊስ አትጣለኝ እባክህ በጦርነት እርዳኝ ይላሉ እና ይሰሟቸዋል። እና እኒያኛው በጣም በትምህርታቸው ይመካሉ፣ እኒኛው ደግሞ በስልጣናቸው ይመካሉ። እና አንድ ቀን በጠዋት ዳዊታቸውን ዘልቀው ፊታውራሪ ሲወጡ ፀሐይ የሞቁኒ ነበሩና ደህና አደሩ ደጃዝማች፣ እግዚአብሔር ይመስገን። እንዴት አደሩ ፊታውራሪ? እግዚአብሔር ይመስገን። ፊታውራሪ ልፍ ብሎ ሲወዱ ከኋላ ለመተንኮስ ደጃዝማች ፊታውራሪ አቤት፣ ግን እንደው እንደሱ ብሉይ ሐዲስ ቅኔ ዜማ ይሄ ሁሉ ትምህርት መማር ምን ያደርጋል ብሎ ያላቸው ፊታውራሪ ነዷቸዋል። ዞር ብሎ ቢያንስ ጊዮርጊስን ፈጣሪ ከማለት ያድናል ብሎ ትተዋቸው ይባላል። ለነገሩ መቼም አንድ ክርስቲያን የመጨረሻ ማወቅ ያለበት ነገር ቅዱሳን ፈጣሪ እንዳልሆኑ ነው አይደለም? ፈጣሪያችን ማን ነው? እግዚአብሔር ነው። ግን ይሄ የዋህነት አነጋገር ነው። በቅድስት ሥላሴ ላይም እኛ ስናምን እምነታችን ቅዱስ አቡሊዲስ ዘሮሜ ሌሎችም አበው እንዳሉት ሥላሴ በተዋሂዶ በሉ እስቲ ወተዋሂዶ በሥላሴ አማርኛ ምንድን ነው? አንድነት በሶስትነት፣ ሶስትነት በአንድነት ማለት ነው። አንድም ሶስትም ብለን አንድነት በምን ሶስትነት በምን የተማራችሁት ትምህርት ነው። እቺ የእምነት መሰረት ናት። ሥላሴ ቅድመ ዓለም ነበሩ። አሁን ሥላሴ እናንተ ብሎ መጥራትም አንተ ብሎ መጥራትም ያለ ነው። እናንተ ብሎ መጥራትም አንተ ብሎ መጥራትም ያለ ነው። እናንተ ብሎ ቢጠራ ሶስትነትን ሲያይ፣ አንተ ብሎ ቢጠራ አንድነትን ሲያይ ነው። በእርግጥ ሥላሴ በሴት አንቀጽ ነው። ቅድስት ሥላሴ ግን ቅድስት የምትለውን ቃል ለመጠቀም ብቻ ነው እንጂ ሌላ የሴት አንቀጽ ለሥላሴ አንጠቀም። ቅድስት የምትለው ለመጠቀም እሷን ብቻ ነው ቅድስት ሥላሴ በነጠላ። እንደገና አባ ጊዮርጊስ በመልክአ ሕማማት ድርሰቱ
ድረስብክ ኮላይም አቀመ በደብረ ኮሬብ መካን ካህን አሮን ወምእመን ዘመሃርክምዎ ለቡሩክ አሮን መሃሩኒ ሥላሴ ሄራን ቸር የሆናችሁ ሥላሴ ማሩኝ አለ። እናንተ ብሎ አንዳንድ የገጠር ሰው ደግሞ አንቱ ይላል። አንቱ እንኳ ያልተለመደ ነው። ግን ሥላሴን እናንተም እንላለን፣ ቅድስት ብለን ደግሞ በነጠላም እንጠራለን። በአንድነትም በሶስትነትም ማለት ነው። ከዚሁ ጋር ተያይዞ ስለ ቅድስት ሥላሴ ስንነጋገር በጣም ጽኑ የሆነው ቃል የቅዱስ ጎርጎርዮስ ነባቤ መለኮት ነው። በሃይማኖተ አበው ነባቤ መለኮት የተባለ አንድነቱን ሶስትነትን የተናገረ በመጀመሪያ የእንዚናዙ ኋላ ግን የቁስጥንጥንያ ፓትርያርክ ሊቀ ጳጳሳት ለሆነ የበቃ ታላቁ ሊቅ የቅዱስ ባስልዮስ ጓደኛ ገና ሲጀምር ሃይማኖተ አበው የእሱ አንቀጽ ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ነው። መቅደመ ኩሉ ንሰብክ ሥላሴ ብሎ ሩየ ወቅዱሰ ዘውእቶሙ አብ ወወልድ ወመንፈስ ቅዱስ። ይሄ ነው የእምነት መሰረት። መቅደመ ኩሉ ንሰብክ ሥላሴ፣ ከሁሉ አስቀድመን የምናስተምር የምናምን አባ ሕርያቆስም ተናግሯል አይደል? ነአምን አበ ፈናዌ ከመ አብ ውእቱ በህላዌሁ። ወረድ ደግሞ አብ ወወልድ መንፈስ ቅዱስ ይሄልዩ፣ አብ ወወልድ መንፈስ ቅዱስ ይተናገሩ፣ አብ ወወልድ መንፈስ ቅዱስ ይሰምሩ። ወይም በሌላ ምስጢር አብ ይሄሊ ወልድ ይሰምር ወልድ መንፈስ ቅዱስ ይተናገር እያለ ከዚያ ወረድ ብሎ ምን አለ? ከመዝ ነአምን ሳይሆን ነአምን ወከመዝ ንተአመን። ለምንድን ነው ነአምን ያለው? እንዲህ እናሳምናለን ማለት እንዲህ እናስተምራለን። ነአምን ሳይሆን የመጀመሪያ አባ ሕርያቆስ አነጋገር ነአምን ጥሩ ነው። ከመዝ ነአምን እንዲህ እናምናለን፣ ሥላሴን እናምናለን። ግን ያኛው ምስጢር ነአምን እንዲህ እናስተምራለን፣ እንዲህ እንናገር። ወከመዝ ንተአመን እንዲህም ብለን አምነን እንመሰክራለን። እንታመናለን ማለት አምነን እንመሰክራለን። ሥላሴን ካዱ ቢሉን አንክድም። የእምነታችን መሰረት ጉልላት ምስጢረ ሥላሴ ነው። ለዚያ ነው መቅደመ ኩሉ ንሰብክ ሥላሴ እሁየ። ከሁሉ አስቀድመን ሶስትነትን እንሰብካለን። በምን? እግዚአብሔር አንድ ሲሆን ሶስት። ቀጥሎ ምን አለ? ወቅዱሰ ቅድስት ሥላሴን እናምናለን። ግን መሃል ላይ እሩየ ብሏል። ትክክል አብ ወልድ መንፈስ ቅዱስ አባ ሕርያቆስ ተናግሯል አይደለም? አኮ ከመ አብርሃም ዘይልቅ እምይስሐቅ ወይስሐቅ ዘይልቅ እምያዕቆብ። አኮ ከመ ለመለኮት አብርሃም ይስሐቅን ይበልጣል፣ ይስሐቅ ያዕቆብን ይበልጣል። አኮ ከመ ለመለኮት እንደዚህ ለመለኮት አይደለም። ይልቅ አብም ወልዱ አብ ከወልድ አይበልጥም። ወወልድኒ መንፈስ ቅዱስ ወልድ ከመንፈስ ቅዱስ አይበልጥም። ወመንፈስ ቅዱስን ይንስም ወልድ ወወልድኒ ይንስም አቡሁ። መበላለጥ ብቻ ሳይሆን መተናነስም የለም። ትክክል ናቸው። ቀጥለ ጌታችን አወ የፈነወኒ አባቴ ላከኝ ስላለ በአባቱ ተላከ አትበል፣ ላኪም የለው። አኮ ከመ አብርሃም ዘይእዞ ለይስሐቅ ወይስሐቅ ዘይእዞ ለያዕቆብ። አብርሃም ይስሐቅን ያዘዋል አይደለም? በሕገ ፍጥረት በፍጥረት ሕግ አባት ልጁን ያዛል በፍጡር ሕግ። ይስሐቅም ያዕቆብን ያዘዋል። አኮ ከመ ለመለኮት እንዲህ አይደለም። ኢይእዝዞ አብ ለወልዱ በከዊነ አብ። አብ አባት ነኝ ብሎ ልጅን እንደ ፍጡር አያዘውም። ትክክል ነዋ። በስልጣን ወያቢ ወልድ በከዊነ ወልድ። ወልድ ልጅ ስለሆነ ከአባቱም ከመንፈስ ቅዱስም አይበልጥም አለ። አበው ምን ይላሉ? እንዴት ነው ከመቼ ወዲህ ልጅ ከአባቱ ይበልጣል ቢሉ፣ አይ ልጅ ከአባቱ የበለጠበት ታሪክ ስላለ ነው። እሱም ቅዱስ ዳዊት ከአባቱ ከእሴ ይበልጣል። ልጅ ከአባት እንዲበልጥ ዳዊት ከእሴ ይበልጣል። እንደዚህ አይደለም። ወልድ ከአብ አይበልጥም። መንፈስ ቅዱስ እንደዚህ ነው። ወመንፈስ ቅዱስ እሩይ ውእቱ። ትክክል ናቸው። እሪና የሚባለው ይሄ ነው። ትክክል። ለዚያ ነው መቅድመ ኩሉ ንሰብክ ሥላሴ እሩየ ወቅዱሰ አለና ቀጥሎ ዘውእቶሙ አብ ወወልድ ወመንፈስ ቅዱስ። በስም ማን ይባላሉ? አብ ወልድ መንፈስ ቅዱስ። እዚህ ምስጢር ላይ ቅዱስ አግናጤዎስ እንዳለ አብ መቼም ወልድ አይባልም። አብ ማን ብቻ ነው? አብ ነው። ወልድ መንፈስ ቅዱስ አይባልም። ወልድ
አብ መንፈስ ቅዱስ አይባልም። መንፈስ ቅዱስ አብ ወልድ አይባልም። የስም ተፋልሶ የለም። የአንዱ ስም ለሌላው አያገለግልም። ይሄው ስም ደግሞ በውስጡ የከዊን ግብር አለው። ለአብ ግብሩ ምንድን ነው? ወላዲነት፣ አስራጺነት ነው። አብ ይወልዳል፣ ወልዷል፣ አሰርጿል እንጂ መወለድ መስረጽ የለበትም። ወልድ ተወላዲነት እንጂ ወላዲነት፣ አስራጺነት፣ ሰራጺነት የለውም። መንፈስ ቅዱስ ሰራጺነት እንጂ ወላዲነት፣ አስራጺነት፣ ተወላዲነት የለውም። ይሄ የግብር ነው፣ ከዊን ግብር። ሶስተኛው የአካል ነው። በየራሳቸው ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አላቸው። ከዚህ ውጭ ግን በመለኮት፣ በሰጊድ፣ በባህሪ፣ በህልውና፣ በፈቃድ ለምሳሌ ጌታችን ኢየሱስ ክርስቶስ ሰው ሲሆን መናፍቃን ምን ይላሉ? አዳም ሲፈጠር አብና መንፈስ ቅዱስ አይ አንፈጥርም አሉ፣ ወልድ ግን ይፈጠራል። ይሄ ማለት የሥላሴ ፈቃድ ሁለት ሆነች ማለት ነው። ሥላሴ ፈቃዱ ስንት ነው? አንዲት ናት። እና ወልድ ይፈጠር አይ እድሜ ልካችን ስንፈጥር ስንካድ እንኖራለን፣ በዚያ ሰይጣን ካደን ደግሞ በዚህ ግድ ለምን ይዋሰዋለሁ ብለዋል ሁለቱ ስብሐት። ኋላ አዳም ሲስት በግድ ተይዞ መጥቶ ሰው ሆኖ ተሰቀለ ተብሎ በግድ ማለት ነው የጌታን ሰው መሆን። ኋላ ሁለቱንም ሲያፈርስባቸው በግድ ላለው ምን አለ? እስመ በፈቃዱ ውዳሴ ማርያም። ቅዱስ ኤፍሬም እኮ ለነሱ ነው፣ ለነዚህ በሱ ዘመን የነበሩ መናፍቃን ናቸው። በአራተኛው ክፍለ ዘመን እስመ በፈቃዱ አለባቸው። በእርሱ ፈቃድ ነው። ቀጥሎ የሥላሴ ፈቃድ አንዲት መሆኗን ለመናገር ወበስምረተ አቡሁ ወመንፈስ ቅዱስ፣ በአባቱም በቅዱስ መንፈሱም ፈቃድ። ሥላሴ ፈቃድ አንዲት ናት፣ ሁለት ፈቃድ የላቸው። ባህሪያቸው አንዲት ናት። ታዲያ ሥላሴ አካላዊ ቃል ሰው ሲሆን አንዳንድ ሰው ምን ብሎ ይጠይቃል? ሥላሴ በባህሪ አንድ ከሆኑ ጌታችን ወልደ እግዚአብሔር ሰው በሆነ ጊዜ በአካል ወልድ ተዋሃደ፣ በባህሪ ግን ምክንያቱም እኛ ስጋችንም ነፍሳችንንም ሲዋሃድ አካል ዘማ አካል ብቻ ሳይሆን ወልድ ከአባቱ የተወለደው አካል ዘማ አካል ባህሪ ዘም ባህሪ ነው አይደለም? ሰው ሲሆን የአካልም የባህሪም ተዋሂዶ ነው አይደል ያደረገው። ስለዚህ የአብና የመንፈስ ቅዱስ ባህሪ አብሮ ተዋሃደ እንዳይባል ደግሞ በዚያች በባህሪ ውስጥ ደግሞ ምን አለች? ከዊን አለች። ደግሞ ከዊነ ልብ፣ ከዊነ ቃል፣ ከዊነ እስትንፋስ። ጌታችን በተለየ አካሉ በወልድነቱ በተለየ ከዊን በቃልነቱ ነው ሰው የሆነው። አብና መንፈስ ቅዱስ ሰው አልሆነም። ነገር ግን አብ ለአጽንኦ መንፈስ ቅዱስ ለአንጽሖ በእመቤታችን ላይ ግን አድረውባታል። ሰው ለመሆን አይደለም፣ ለስጋዌ ወልድ ብቻ ነው አድረውባታል ማለት ስራ ለመስራት ለማጽናት በንጽህና ለመጠበቅ ነው ይሄ የሚባለው። ስለዚህ ምስጢረ ሥላሴን ይህንን መሰረት ከያዝን ከዚህ በላይ ብንፈላሰፈው አጓጉል ነው። የእግዚአብሔርን አንድነት ሶስትነት የተወሰነ ከያዝን በቃ የተረፈው ለሊቃውንት እንተው። በምን ተረድተሃል ትሉ እንደሆነ በዚያ በኦሪት ዘጸአት ሊቀ ነቢያት ቅዱስ ሙሴ ስለ በጋ ፋሲካ ስለ ፋሲካው በግ ሲያስተምር የፋሲካውን በግ እንዲህ አድርጋችሁ ብሉት ከሚለው መካከል አንደኛው ምንድን ነው የሚለው? አታሳድሩት። አንደኛው አይደለም ከአንድ ቦታ ወደ አንድ ቦታ አትውሰዱት ካለ በኋላ ጭኑን አትስበሩት ካለ በኋላ በልታችሁ የተረፈውን ምን አድርጉት? በእሳት አቃጥሉት አለ። ይህን አበው ሲተረጉ ምን ይላሉ? ምስጢረ ሥላሴ ምስጢረ ሥጋዌ ሃይማኖት ምስጢር እንመረምራለን ባላችሁ ጊዜ የአቅማችሁን ያክል ተምራችሁ የተረፈውን አቃጥሉት ማለት በእሳት የተመሰለ ማን ነው? መንፈስ ቅዱስ ነው። ለመንፈስ ቅዱስ ተዉት ነው። ምክንያቱም የእግዚአብሔርን ምስጢር እሱ ከገለጠላቸው በቀር ተመራምሮ የደረሰበት የለም። ከዮሐንስ ወንጌላዊ በላይ እየተራቀቀ አይገኝም። በአካል እስከ ማየት በብሉይ ኪዳን አባታችን አብርሃም እቤቱ ድረስ መጥተውለት ቅድስት ሥላሴ፣ ቅዱስ ኢሳይያስ ልዑለ ቃል በዙፋናቸው በሰማይ ተመልክተዋቸዋል። በአዲስ ኪዳን ቅዱስ ዮሐንስ ወንጌላዊ ነባቤ መለኮት አልደረሱበትም። እንዲያውም ለእግዚአብሔር ሳልቦ ዘሬው ገሞራ አለ ቅዱስ ዮሐንስ ያን ሁሉ ካየ በኋላ ምናለ እግዚአብሔር ከቶ ነው ያየው የለም እስከ ማለት ደርሷል። ለምን? የእግዚአብሔር ባህሪ እንዴት ብሎ ይታያል? እግዚአብሔር ማየት ትፈልጋላችሁ? ነቢያትን ይላል ሪቡ ለእግዚአብሔር ተናጸሩ ገጽ በገጽ ይላል። እግዚአብሔርን አዩት ፊት ለፊትም ታዩ። በዘፈቀድ ይገለጣል። እናንተ እንደሚስማማ አድርጎ ትናንት ድንዝዝ ብላችሁ ቢነው እንጂ እኮ
በዚህ ሳምንት የተፈጠረች ነገር ልነግራችሁ የጀመረ ዛሬማ ደግሞ በደንብ ስላናደዳችሁኝ አልናገርም። ደግሞ እግዚአብሔር ይስጣችሁ፣ ደግሞ አፌን እግዚአብሔር ይቋጥርልኝ። ምክንያቱም ጠብ እንዳያመጣብኝ ደግሞ ሁሉን ነገር እየተናገርኩ ደስ ብሎኛል። እግዚአብሔር ይመስገን። አይ ተመስገን መድኃኒዓለም። እንዲህ ከጸጋ እንዳልጎደለ ስታውቁ ይፍሩ። ሰሞኑን አንድ ታምር ነበር እዚህ ግቢ ውስጥ፣ ግን ያየው ተልኮ የመጣ አንድ እግዚአብሔር ሰው ብቻ ነው ያየው። ድንቅ የሆነ ነገር ከስውራኑ አንዱ ወጥተው ኑሮ በጣም ተመስገን መድኃኒዓለም። ተናገርኩ አይደል? ተነፈስኩት። ፍሩ፣ ወይራ አትቁረጡ፣ ተጠንቀቁ ባካችሁ። አንዱ ወይራ እግር ላይ ነው። የትኛው ወይራ እግር ላይ እንደሆነ ግን መናገር አስፈላጊ አይደለም። ፍሩ፣ ተጠንቀቁ። በተለይ ህልመ ሌሊት ናችሁ ወደ ቤተክርስቲያን አትጠጉ፣ ይቅርባችሁ። ፈሪሃ እግዚአብሔር ይኑር። በተለይ ዲያቆናት፣ ሌሎቻችሁም ብትሆኑ አትደፋፈሩ፣ አንደፋፈር፣ እንፍራው። ስሙን የፈራነው እንደሆነ እዚህ ግቢ ንቦች አሉ። በተለይ በዛ በቤተልሔም ያለው ንብ ዝም ብሎ ተርታ ንብ ከመሰላችሁ ተሳስታችኋል። ተርታ ንብ እንዳልሆነ ማወቅ ከፈለጋችሁ እስኪ እግዚአብሔርን መፍራት ጥቂት ጊዜ እንለማመድና ከዛ ንቡ ንጹህ እሳት ሆኖ ያስገባችሁ እንደሆነ ታዩታላችሁ። ደፋር ከሆናችሁ ምንም አያደርጋችሁም። ለዋናው እሳት ነው የምትዘጋጁት፣ ለዋናው ቅጣት። ፈሪሃ እግዚአብሔር ያለውን ግን ንቦች አያስገቡትም። ይህን ማወቅ አለባቸው። እችን ምስጢር ምናልባት አንዱ የሁለት ሰው ነው የሚያውቅ እና እግዚአብሔርን በእውነት በጣም እንዲያው መቼም እግዚአብሔር አምላክ በጎውን ምስጢር ለሁላችንም ይግለጥልን። እንግዲህ ወደ ዋናው ትምህርት መግባት አልቻልንም። ወደ ሁለተኛው ግን ባጭር ልናገራት የምስጢረ ሥላሴን ነገር እንዲህ ባጭር ከከውን ነው። ሁለተኛው ነገር የሚሆነው እንግዲህ ርዕሳችን ሕንፃ ሰናዖር ነው። ዞሮ ዞሮ ዛሬ እንግዲህ የከለዳውያን ታሪክ የሚተረክበት ነው። እንግዲህ ከለዳውያን ማለት እንግዲህ ጥንት አብርሃም አባታችን የወጣበት ከላውዲዮን የሚባል የከለዳውያን ሀገር ዳር እሱ ነው። ኋላ እነ ሰናዖር የኖሩበት እነ ናምሩድ የኖሩበት ዛሬ ባቢሎን የሚባለው ጥንትም ዛሬም የጦስ መንደር ነው። እውነት ለመናገር የጦስ መንደር ነው። ጦስ አይጠፋበትም። እና እግዚአብሔር አባታችን ኖህን ካተረፈ በኋላ ከዚያ በኋላ እንግዲህ ዓለምን አላጠፋም ብሎ አለና እየቆዩ የተዋለዱ እነ ናምሩድ ላይ የዓለም የመጀመሪያው አመፀኛ ንጉሥ ናምሩድ ነው። በምድር ነግሻለሁ ብሎ እግዚአብሔርን ልገዳደር ያለና እነ ሰናዖር እነ ናምሩድ አንድ ሶስተኛ ንጉሥ ደግሞ ነበራቸው። ሶስቱ ነገስታት ናቸው። እንግዲህ ቋንቋቸው አንድ ነው። ተግባቦታቸው አንድ ነው። ያንን ግን ለክፋት ሊጠቀሙበታል። አሁን እኔ ሕንፃ ሰናዖር ተብሎ እንድንነጋገር የፈለግኩት ዛሬ ችግራችን በቋንቋ አንድ አለመሆናችን ነው። አይደለም ለነው አላችሁ። ፈረንሳይ ብዙ ቋንቋ ነበረ። ፈረንሳይ ውስጥ በጣም ብዙ ቋንቋ ብዙ ጎሳ ነበረ። ፈረንሳይ ጎሳውንም ቋንቋውንም ሙልጭ አድርጋ አጥፍታ አንድ ቋንቋ ፍሬንች። ዛሬ ሰላም ናት፣ እግዚአብሔር ይመስገን። የአባቶቻችን ጥፋት ምን እንደሆነ ታውቃላችሁ? አሁን ዛሬ ተመልሼ ሲገባ ጥፋት እኮ አይደለም የአፄ ዘርዓ ያዕቆብ ጥፋት፣ የሸዋ ነገስታት፣ የጎንደር ነገስታት፣ የእነ አፄ ምኒልክ ጥፋት እንደሆነ ታውቃላችሁ? ኢትዮጵያ ውስጥ የነበረውን ነገድና ቋንቋ አለማጥፋታቸው። ይህን ማወቅ አለባቸው። ዛሬ ማንም አፉን ከፍቶ የሚሰድባቸው አባቶቻችን ጥፋታቸው እስላሙን አለማጥፋታቸው፣ ጥፋታቸው አንዱን ነገድ አስቀርተው ሌላውን አለማጥፋታቸው፣ አክብረው ስላቆዩት ቋንቋውንም ልክ 80 ምናምን ቋንቋ በጉልበቱ ያቆየው ይመስል ሲኮራራበት ይገርመኛል። ነገስታቱ ጠብቀውልን የቆየው ማወቅ አለባቸው። ማጥፋት ይችሉ ነበረ። የትም ሀገር ብትሄዱ አረብ ሄዳችሁ ከአረብኛ ውጭ ማግኘት ትችላላችሁ። እንዴት ዋላችሁ? አረብ ውስጥ ከአረብኛ ውጭ ቋንቋ ማግኘት ከባድ ነው አይደለም? ለምን? ስላጠፉት። አሜሪካ ውስጥ ከእንግሊዝኛ ውጭ ማግኘት ከባድ ነው አይደለም? ስላጠፉት እኮ ነው። አውሮፓ ውስጥ ከባድ የሆነው ማግኘት ሌላ ቋንቋ ለምን ይመስላችኋል? ስላጠፉት እኮ ነው። ግን የሚገርማቸው እነሱ አውድመው አይወቀሱም። ነገዱንም አጥፍተው እምነቱንም አጥፍተው ቋንቋውንም አጥፍተው ዛሬ የዲሞክራሲ ሀገር። ጥንት እኮ እንዲህ ያሉ ጀግኖ መሪዎች ናፖሊዮን ቦናፓርት እንደዚህ ነበረ፣ ጆርጅ ዋሽንግተን ምናምን ይባላሉ። የኛ አባቶች ቋንቋውን ስለጠበቁ ነገዱ እንዳይጠፋ ስለጠበቁ እምነቱን ስላላጠፉ አፄ ዘርዓ ያዕቆብ እኮ ሱልጣኔቱን በሙሉ ካጠፉ በኋላ እንገብራለን ሲሏቸው ምንድን ያሉት? እኔ ከእናንተ ጋር ጠብ የለኝም ብለው እምነታቸውን እያመለኩ እንዲቀጥሉ እኮ ፈቅደውላቸዋል እንጂ አፄ ዘርዓ ያዕቆብና አፄ አምደ ጽዮን እስልምናን ከኢትዮጵያ ጠራርጎ ማጥፋት አቅቷቸው ነው? የጎንደር ዘመን ንግስት አቅቷቸው ነው? እንዲያው ተውት፣ ከዳር ያለውን ተውትና ጎንደር ከተማ የነበረውን ሙስሊም አፄ ፋሲል ማጥፋት አቅቷቸዋል? እንኳን አፄ ፋሲል እናድርግ ብንል ዛሬ እንኳን እኛ ያቅተንም። እንኳን ነገስታቱ ሁሉ በእጃቸው አለ።
እስላሞች ዛሬ ነገስታትን ማመስገን ያለባቸው እምነታቸውን ጠብቆ ያቆዩላቸው የኢትዮጵያ ነገስታት ናቸው። ይህም ማወቅ አለባቸው። ያውም ቂም ሳይዙ ግራኝ ያወደመውን ነገር ታግሰው ትተው ዛሬ እስከ ኤርትራና እስከ ትግራይ ጫፍ ድረስ እስልምና ያለበት ምክንያት ገብቷቸዋል። እሱ በግድ እያረደ ያሰለመውን አብዛኛውን አስተምረው መልሰውታል። አልመልስም ያለውን እኮ ዝም ብለው ነው የተውት። በጉልበት አይሆንማ። ክርስትና በጉልበት አይደለም። እና ስለ ህንፃ ሰናዖር ስናስብ የአባቶቻችን ጥፋት ከተባለ የኢትዮጵያ ነገዶች፣ ቋንቋዎች ከክርስትና ውጭ ያሉ እምነቶችን አለማጥፋታቸው ነው። ግን እውነት ለመናገር የጥፋት ነው ነገሩኝ አይደለም እኮ። ግን እንድንል እያስገድዱን ነው ሰዎች። እንዴት አያስተውልም አእምሯቸው? የሚገርማችሁ ነገር በቋንቋ አንድ መሆን ደግሞ ላለመከፋፈል መሰረት አይሆንም። ከጥንት ሰናዖርን ተመልከቱ። ሰናዖር ቋንቋቸው አንድ ስለሆነ በጎ ነው ክፋት ነው ያሰቡት። እስኪ ዛሬ ሶማሊያ ሄዱ። ሶማሊያ ስንት ቋንቋ ነው የሚነገረው? አንድ ነው። ግን ደህና ናቸው? ሰላም ናቸው? የዓለም ጦሰኛ ሀገር ሶማሊያ አይደለች። እርስ በርስ ይጠዛጠዙ። ሊቢያ አንድ ቋንቋ ነው የሚያገባባቸው። ስለዚህ ሱዳን እንኳን ደቡብ ሱዳን፣ ሰሜን ሱዳን ቋንቋ ነው ችግራቸው አይደለም እኮ። አንድ ቋንቋ መናገር የሰላም እንዲህ ሲበላ ለዛ እኮ ነው አባቶቻችን ያላጠፉት። አንድ እምነት ብቻ፣ አንድ ቋንቋ ብቻ፣ አንድ ጎሳ ብቻ ማድረግ የሰላም ምንጭ ስላልሆነ ዴሞክራሲ ዛሬ እንደሚለፍፈው ሳይሆን በተግባር ስለነበረ ነው ጥንት ተወደደም ተጠላም። ስለዚህ አንዱን ቋንቋ እግዚአብሔር ወርዶ ወደ 72 ከፍለው ነው ንረድ ወንካው ነገሮሙ ለከለዳውያን። እነዚህ ባቢሎናውያን፣ ሰናዖራውያን፣ ከለዳውያን አንድ ቋንቋ እንዲሆኑ ባድረጋቸው አይደለ እንደሚያደርጉ። ምክንያቱም ሐሳባቸው ምንድነው? ኖ ጡብ እንስራ ተባባሉ። ጡብ ሰሩ እያቦኩ። ከዛ እየደረደሩ የሚገርማችሁ ከ3 ኪሎ ሜትር በላይ ህንፃ ወደ ላይ ሄደዋል። 3 ኪሎ ሜትር በላይ ከ3000 ሜትር በላይ ወደ ላይ ሄደዋል። ይቅርታ 3 ኪሎ ሜትር አይደለም፣ ከ1.5 ኪሎ ሜትር በላይ ሄደዋል። ወደ 3300 ጫማ አካባቢ ማለት ክንድ አካባቢ ወደ በአማካኝ ብትመለከቱት ከ1600 ሜትር በላይ እንግዲህ ወደዛ እንኳን ብትዘረጉት ረጅም ነው እንኳን ወደ ላይ እና እስከ ደመና ድረስ ማለት ነው ሄደዋል ወደ ላይ። ህንፃውን የሚሰሩት ግን ለምንድን ነው? ለሁለት ምክንያት ነው። አንደኛው ስማችንን እናስጠራ። እኔ ይገርማችኋል ታሪክ ስማችንን እናስጠራ። ህንፃ ሰርተ ነው እንዴ? በእርግጥ ህንፃ ወሉድ ያብዩ ስም ይላል። ህንፃና ልጅ ስም ያስጠራሉ። ፋሲልን በህንፃቸው አይደል የምንጠራቸው? እሱስ ክፋትም አልነበረው። ግን በጎ ስራ ከሌለ ህንፃው ብቻ ምን ያደርግልሃል? ሁለተኛው ከማን ጋር ጦርነት መግጠም ፈልገዋል? እግዚአብሔር ጋር። እንደ ዛሬው ትውልድ ጥይት ወደ ጠላቱ መተኮስ ትቶ ወደ ማን ነው የሚተኩስ? ወደ ሰማይ። ርችትና ጥይት ወደ ሰማይ ነው የሚተኮስ፣ ወደ ሰማይ ወዳለው እግዚአብሔር። ኖ ላይ ሲደርሱ ደግሞ በታሪክ ታውቁታላችሁ። በደንብ ከደረሱ በኋላ ምን ማባባል ጀምሩ? እንዴት ነው ውጊያውን እንጀምረው ወይስ ትንሽ እንቆይ? አይ ትንሽ ከፍ እናድርገው። ከፍ እንዴት ነው? እስቲ እንጀምረው። እንግዲህ የደመና በላይ አልታያችሁ ይላል። ምን ይሻላል እንግዲህ? በቀድሞ ዘመን የነበሩ አባቶቻችን ስላልተጠነቀቁ ነው በውሃ ያጠፋቸው። ስለዚህ መጠንቀቅ አለብን። ህንፃው እኮ እዛ ብለህ መትረፍ ነው። ንፍር ውሃ ቢያመጣ ከተራሮች በላይ አይደል ውሃው ሄደ? ከዛ በላይ እኮ በጣም ረጅም የሄዱት እኮ ለዛ ነው። ከ3000 ክንድ በላይ የሄዱት ከውሃ ለማምለጥ ነው። እና አንደኛው ድንገት ቢያጠቃን መከላከያ ግንብ ነው፣ እግዚአብሔርን ማለት ነው። ሁለተኛው ከቻለን ደግሞ ድል አድርገን እናስረዋለን፣ እንይዘዋለን ብለው ጦር ያነሳሉ፣ ይወረውራል ወደ ደመና። ጸላይ ሰናያት ይቀበላቸዋል። እዛ ሆኖ ሰይጣን ጫፏን እንደምትመስል ምትሃት ቅብት ቅብት አድርጎ ይመጣል። አገኘ ነው። አሁን አንዱን አገኘ ነው። ምን ይላል እንግዲህ? መቼም አንድ ሰው በጦር ተወቅቶ አይተርፍም ማለት እንደ ጥይት አይደለም። ጦር አንድ ሄዶ ከገባበት አንድ ስም ያክል ከዘራ የሚያክል ጦር አካል ላይ ገብቶ እንዴት ብለህ ትተርፋለህ? አንዱን አገኘ ነው። ይቀረናል። ሌላው ይወረውራል። ለዚያ ነው ኑ እንረድ። እግዚአብሔር ምን አለ? ኑ እንውረድ። ስላሴ እንዲህ ያሉ ኑ እንውረድ። እግዚአብሔር መቼ ይወርዳል? በልማደ ሰብ መናገሩ ነው። በሰው ልማድ ወንካው ነገሮሙ ለከለዳውያን። እነዚህ ሰዎች ቋንቋቸውን አንድ ብናደርግላቸዋል እንደሚያደርጉን በልሽ እንደው እግዚአብሔር እንዳያጠፋቸው እሰይም ቀስቴ በውስተ ደመና ከመያ ማሰና ለብል ዳገመ በማይ አይ ብሎ ለኖህ አባታችን ትናንት እንደተነጋገረው ቃል ኪዳን ገብቶለታል። አላጠፋም ብሏል። ስለዚህ እግዚአብሔር ቃል ኪዳኑን ጠበቀና ግን
ቋንቋቸውን በተነው። እንዲያውም አበው ምን ይላሉ? ቋንቋቸው ሲደባለቅና ወደ 72 እዛው ላይ ሲከፋፈል፣ ምክንያቱም የተወሰነው ሰው አንዱን ቋንቋ የተወሰነው ሰው አንዱን ቋንቋ ነውና ጭቃ ሲለው ውሃ ይልክለታል፣ አፈር ሲለው ጭቃ ይልክለታል፣ ጭቃ ሲለው ድንጋይ ይልክለታል። ከዚያ መናደድ ጀመሩ። አላልኩህም እኮ እንደዚህ ብለኸኛል። ምክንያቱም በአንዱ ቋንቋ ጭቃ የሚለው በሌላ ቋንቋ ድንጋይ ነው ትርጉሙ፣ በአንዱ ድንጋይ የሚለው በሌላው ውሃ ነው ትርጉሙ አይደል? ለምሳሌ በእንግሊዝኛ ጉድ ምን ማለት ነው? ጥሩ ነው አይደለም? በአማርኛ ጉድ ምንድን ነው? ያው ጉድ ነው። እጹብ እኬ እጹብ ውእቱ እስመ ለእጹብ ትርጓሜ ያተበትላል። ለጉድ ምን ትርጉም አለ? ያው ጉድ ነው። እንደዛ ነው። በአንዱ ቋንቋ ሌላ ነው፣ በአንዱ ቋንቋ ሌላ ነው ትርጉም። ኋላ ሲናደድ ጭቃ ሲያመጥ ምን አንተ ድንጋይ እያልኩ የምን ጭቃ ነው ብሎ ፊቱን ድንጋይ ውሃ ሲለው ድንጋይ ሲያመጣ መቻልኩ በድንጋይ አናቱን እንደዚህ እያሉ ብጥብጥ ብሎ በዓለም ተበተኑ። እነሱ ሲበተኑ እግዚአብሔር ኃይለኛ ነፋስ አመጣና ያን ህንፃ አመድ ያደረገው፣ ትቢያ ያደረገው፣ በተነው። በዚህ ምክንያት ስለ 2 ነገር ባቢሎን ተባለ። ስለ 3 ነገር ይቅርታ። ባቢሎን ማለት ዝሩ የተበተነ ማለት አይደል? አንደኛ ህንፃውን ስለበተነው ባቢሎን፣ ሁለተኛ ቋንቋቸውን ስለበተነው ባቢሎን፣ ሶስተኛ ራሳቸውን ወደ ዓለም ስለተበተኑ ባቢሎን ተብለዋል። ዛሬ ድረስ ባቢሎን ትባላለች። ኋላም የእግዚአብሔር ሰዎች መከራ ተቀብለውባታል። እና ጥቅልል አድርገውና እንደ ሀሳቤ ልክ መሄድ ስላልቻልኩኝ በዚህ ጉዳይ ላይ ጥቅልል ብሎ የሰናኦር ትምህርቱ ለኛ ምንድን ነው? የቋንቋ ጉዳይ ቅድም እንደነገርኳቸው ነው። የጎሳ ጉዳይ ቅድም እንደነገርኳቸው፣ ግን ትልቁ ነገር ሰናኦርና የዚህ ዘመን ትውልድ በጣም ተመሳሳይ ናቸው። የዚህ ዘመን ትውልድ ህንፃ ለምሳሌ ቡርጅ ከሊፋን ታውቃላችኋል? ዱባይ ዩናይትድ አረብ ኤሚሬትስ ቡርጅ ከሊፋ በጣም ነው፣ ግን እሱ ከህንፃ ሰናኦር አንጻር ግማሽም አይሆንም። ግን ከቡርጅ ከሊፋ ባሻገር ሰዎች ጠፈር ላይ እንኖራለን ይላሉ አይደል? ጨረቃ ላይ ረግጠናል ይላሉ አይደል? እኛ አላየንም፣ ላምን አልችልም እኔ። ከዛ ተርፎ አልፎ ምንድን ነው እያሉት ያሉት? ማርስ መኖሪያ እንድትሆንን እየመረመርናት ነው፣ ውሃ አግኝተናል ምናምን እያሉ ዋሻሏል። ከዛ ማርስ ላይ በቃ ልንኖር ነው፣ በቃ እችን ዓለም እንደምን ብለን አጥፍተን። ሰምታችኋል? ሰሞኑን አንድ የሆነ የተቀረጸ ቪዲዮ ከዓለም ህዝብ ቢያንስ 3 ቢሊዮን መገደል አለበት። 3 ቢሊዮን ከ3 ቢሊዮኑ ደግሞ ለማጣራት በጣም የተመቸው 1.1 ቢሊዮን የአፍሪካ ህዝብ ነው። እና የአፍሪካ ህዝብ ከተቻለ ትንሽ ከሳውዝ አፍሪካ ከግብፅ ከምናምን የተወሰነ አትርፎ ሌላው መጥፋት መውደም አለበት ብሎ ያምናሉ። እንደዚህ ብሎ የሚያምኑ ሰዎች አሉ፣ አፍሪካውያንን ለማጥፋት ድሃውን ዓለም። ምክንያቱም የዓለም ህዝብ ስለበዛ ዓለም አልተመቸችንም። ስለዚህ 2 አማራጭ አለ። በዚህ ዓለም መኖር ካለብን ድሃው መጥፋት አለበት። መጀመሪያ መወለድ የለበትም፣ ወሊድ መቆጣጠሪያ። እህቶቻችን ወሊድ መቆጣጠሪያ ማለት መወለድ የለበትም። ከተወለደ ደግሞ በተለያየ መንገድ መጥፋት አለበት። ይሄ ነው ዓላማቸው። ይሄ ካልተሳካና ማጥፋት ካልቻለን ግን ማርስ ሄደን ወይ ጨረቃ ሄደን እንኖራለን የሚሉ ይሄ ነው ትዕቢታቸው። መጨረሻቸው ምንድን ነው? ከእግዚአብሔር ጋር ጠብ ነው። ሰናኦር ማለት ዛሬ ሳይንስ የምትሉት ነው። ሰናኦር ማለት ዛሬ ኢትዮጵያ ያለው ዘረኛው ትውልድ ነው። እግዚአብሔር ቋንቋውን የደባለቀበት ትውልድ ነው። እግዚአብሔር አምላክ የሰናኦር ዘመድ የናምሩድ ዘመድ ከመሆን ይሰውረን። አንደበታችን ቋንቋውን ሳይሆን አንደበታችን፣ ልባችን፣ ህሊናችን ቅንነት ያለበት አምልኮት ያለበት አንድ ያደርግልን። የሐዋርያትን ጸጋ ጣዕም በረከት ያሳድርብን። እግዚአብሔር ህንፃ ሰናኦር እንዳፈረሰ የጠላቶቻችን ምክር ያፍርስልን። የጠላት ሰይጣንን ምክር ያፍርስልን። የቸርነቱን ስራ ይስራልን። ከመቤታችን ጣዕመ ፍቁራን ከቅዱሳን ከአበው ከሶል ጴጥሮስ ከክቡሩ ከሌሎችም ቅዱሳን ሁሉ በረከታቸውን ያሳድርብን። አዲያም ሰገድ ኢያሱን መርሳት አይቻልም። ጥር 7 በዓሉ የሚከበረው እንዲህ ደምቆ በሳቸው ምክንያት ነው እና አባ ስብሐት ለአብ እና የኔታ ክፍለ ዮሐንስን መርሳት አይገባምም አይቻልም። የመጨረሻው ቅድም ያልኳችሁ እንዳትረሱ፣ ደግ መጽሐፍ በጀመረበት ነው የሚጨርስ። እኔ ደግ አይደለሁም፣ ትምህርቱ ግን ደግ ነው። ወይ የምታገለግሉበት ቀን ስጡት፣ ካልሆነ ቁልፉን መልሱለት። ከዛ በኋላ ያለውን አይቼ እንዴት ጨከን ያለ ውሳኔ መወሰን የምችል ሰው እንደሆንኩ ማወቅ ከፈለጋችሁ ሰውን እንተያያለን፣ ችግር የለውም። ለዛ ነው ለምስጋና እንነሳ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት የምህረት የይቅርታ የመቀበል ባለቤት የአባቶቻችን አምላክ ቸሩ እግዚአብሔር በሰላም አስጀምሮ በሰላም ስላስፈጸመን ቅዱስ ስሙ የተመሰገነ ይሁን። አንድነቱን ሶስትነቱን እስከ መጨረሻው አቅታ ድረስ ማመን እንዲሰጠን ከመቤታችን ጣዕመ ፍቅሯን ከቅዱሳን ሁሉ በረከት እንዲያሳትፈን ብርሃነ ጥምቀቱን በቸርነቱ እንዲገልጥልን ልመናችን እንዲሰማን ኃጢአታችንን በደላችንን ሳይቆጥርብን የቸርነቱን ስራ እንዲሰራልን ሙታን እንዲምርልን ሕያዋን እንዲጠብቅልን ከመከራ ስጋ ከመከራ ነፍስ እንዲሰውረን ከምንሰማው ከምንፈራው መከራ ሁሉ በይቅርታው እንዲከልለን የወንድማችን የገብረ ማርያምን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ እንዲያኖርልን ለጸሎት ስትቆሙ አስቡን ያሉንን ሁሉ በእግዚአብሔር አምላካችን በይቅርታው እንዲያስብልን ይልቁኑ የቅድስት ሥላሴ ልጆች ማህበረተኞችን በያሉበት በይቅርታው እንዲጠብቅልን ሰላም በዋለን ምሕረቱ ሰላም እንዲያሳድረን በይቅርታው እንዲጎበኘን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል ወእግዝእቴ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ነገ አባ ብንያሚን አባ እንድራኔቆስ ቅዱስ ሚክያስንና ታላቁ መቃርዮስን ከስንክሳር ሰምታችኋል። ታላቁ ካህን ቅዱስ ዘካርያስ ስንክሳር ያላነሳው ቅዱስ ዘካርያስ አባታችን ልደቱ ነው። የዮሐንስ መጥምቁ አባት ማለት ነው። ልደቱ ይታሰባልና እንድናስብ ማለት ነው። በተረፈ በጣም ርሁቅ የሆናችሁ ልጆች ባጃጆች ስላሉ በተለይ እህቶቻችን መጠቀም ትችላላችሁ። ሁለት አሉን፣ የወንድማችን ኢሳይና ወንድማችን አብርሃም መጠቀም ትችላላችሁ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ኃይል አሜን። በመምህራችን ላይ አድሮ ያስተማረን የመከረን የገሰጸን አምላከ ቅዱሳን ሎላ እግዚአብሔር የተመሰገነውን